ክርስቶስ ማይምጣ ወደ መንግስተ ሰማያት ከመሄድ በላይ ምን ተስፋ አለ? በተለይ ደግሞ ይህን ዘመን ስናየው አሁን ሰሞኑን ያሉትን ዓለም አቀፍ ጦርነቶች ስናያቸው አይደለም እኛ ጋር ራሱ የዕቃዎች ውድነት እየጨመረ ነው አይደለም እና የከተሞች ውበት ክርስቶስ ባይመጣ እውነተኛ ፍርድ ባይፈርድ እውነት ሰይጣን እኮ አምላክ ይመስል ነበር። ጉልበታሞች አምላክ ይመስሉ ነበር። ኒውክሌር ቦምብ የታጠቁት አምላክ ይመስሉ ነበር። የፈለጉትን እያፈረሱ የፈለጉትን እየገደሉ የሚኖሩት እውነተኞች ይመስሉ ነበር። ግን እውነት አለ ይገለጣል። ይመጣል ክርስቶስ ለእያንዳንዱ እንደ ስራው ከፍለው ዘንድ ዋጋዬ ከኔ ጋር ነው። ክርስቶስ ማይምጣ በዚህ ልዩነት ዘረኝነት ውስጥ በዚህ ስግብግብነት ሆድ በልቶ በማይረካበት ሰውነት ለብሶ አጊጦ በኮምፕሌክስ ቅጥል በሚልበት በዚህ ጣጣ ባለበት ዓለም ለመኖር የኛ የዚህ ዓለም ከምግብ የሚገኘው ደስታ ከዚህ ዓለም ጌጥ የሚገኘው ደስታ ከዚህ ዓለም ነገር የሚገኘው ፍላይ ይቅርብን። ክርስቶስ ማይምጣ መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ ትንቢተ ሶፎንያስ ምዕራፍ 2 ቁጥር 1 እስከ 3 ያለው ይሆናል። እኔ በንባብ አሰማችኋለሁ። እናንተ እፍረት የሌላችሁ ሕዝብ ሆይ ትእዛዝ ሳይወጣ ቀኑም እንደ ገለባ ሳያልፍ የእግዚአብሔርም ቁጣ ትኩሳት ሳይመጣባችሁ የእግዚአብሔርም ቁጣ ቀን ሳይደርስባችሁ ተሰብሰቡ ተከማቹ። እናንተ ፍርዱን የጠበቃችሁ የምድር ትሑታን ሁሉ እግዚአብሔርን ፈልጉ፣ ጽድቅንም ፈልጉ፣ ትሕትናንም ፈልጉ። ምናልባት በእግዚአብሔር ቁጣ ቀን ትሰወሩ ይሆናል ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ዛሬ ደብረ ዘይት ብለን የምንጠራው ሳምንት አራተኛው ቀን ነው አይደለም? በእሁድ ነው የምንጀምረው። ረቡዕ ማለት ራሱ ራብ ከሚለው ከግዕዝ የተወሰደ ስለሆነ አራተኛው ቀን እንደሆነ ከስሙ ራሱ እንረዳለን። እና መካከሉ ላይ ነው ያለነው። ሳምንቱ ቤተክርስቲያን ስለ ዕለተ ምጽአት የምታምነውን በጎላ በተረዳ ከሌላው ቀን በተለየ የምትመሰክርበት ሳምንት ነው። ወንጌሉም የሚነበብበት ትምህርቱም የሚሰበክበት መሰረታዊ ዓላማው ግን አንድ ነው። ዓላማው እኛን ማዘጋጀት ነው። እኛን ምን ማድረግ ነው? ለምን? ክርስቶስ ይመጣል አይቀርም። እግዚአብሔር ይሰጋሃደ ይመጽእ። አንደኛ ዳግመኛ ይመጣል ስንል መጀመሪያ መጥቷል የሚል እምነት አለን የለንም? አዎ። ምክንያቱም አይሁድ ገና መጀመሪያም አልመጣም ብለው ስለሚያምኑ አንዱ እኛን የሚለየን ዳግመኛ ምን ያደርጋል እንጂ መጀመሪያማ መጥቷል። መጥቶ ሰው ሆኖ መከራ ተቀብሎ ተሰቅሎ ሞቶ ተቀብሮ ተነስቶ በክብር አድርጓል አይደለም? ስለዚህ መላእክት እንዳሉት አሁን ይሄ ሲያርግ እንደምታዩት ዳግመኛ ምን ይሆናል? ይመጣል። ዳግመኛ ይመጣል ነው ትምህርታችን። ይመጣል ብቻ አይደለም፣ ዳግመኛ ነው የሚመጣው። ምክንያቱም መጀመሪያ ስለመጣ ማለት ነው። ገና መጀመሪያ ይመጣል የሚሉ ስላሉ ለዚያ ነው ማቴዎስ 4 የሚጀምረው ከመቅደሱ መፍረስ ነው። ይህን ድንጋይ ይህን መቅደስ አየኸው ያምራል ሲሉት ድንጋይ በድንጋይ ላይ ሳይፈርስ፣ ምክንያቱም ገና ይመጣል እያሉ መቅደሱ ሊጠብቁት ነው። መጥቻ እሱ መጥቷል እኮ አማናዊ መቅደስ የመቅደሱ ባለቤት መጥቷል አልመጣም? መጥቷል። 70 ዓመት የንስሐ ተሰጥቷቸዋል፣ አልተጠቀሙበትም፣ ፈርሷል። ዳግመኛም አይሰራም። ከዚህ በኋላ አይሰራም። ሶሎሞን መቅደሱን ሰራ፣ ናቡከደነጾር አፈረሰው፣ ዘሩባቤል እንደገና አሰራው፣ ጥጦስ ሮማዊ መሪ በ70 ዓመተ ምህረት አፈረሰው። ከዚህ በኋላ ለሶስተኛ ጊዜ አይሰራም። ይሄ እምነት ነው ራሱ። ጥላቻ አይደለም፣ ምቀኝነትም አይደለም። ምክንያቱም ክርስቶስ ሲጠበቅ የነበረው ስለመጣ ማለት ነው። ምክንያቱም መቅደስ ይሰራ የሚለው አልመጣም የሚል እምነት ስላለው ገብቷችኋል አይደለም? አልመጣም ገና ወደፊት ነው የሚመጣው የሚል ስላለው እና ክህነተ ሌዋውያን ፈርሷል፣ ዘሩም አይታወቅም። አይሁድም በምድር ላይ 2000 ዓመት በትኗቸው ኖረዋል። ስለዚህ ክህነተ ሌዋውያንም ፈርሷል፣ መቅደሱም ፈርሷል፣ ክርስቶስ መጥቷል።
በመጣበትም ጊዜ መቅደሱን ያላግባብ ይጠቀሙበት ስለነበረ መሰረታዊ ተአምራቱን ከመቅደሱ ውጭ ነው ያደረገው። ከቃና ዘገሊላ ተአምር ጀምሮ ጸሎተ ሐሙሱ መስዋዕትንም ሲሰራ በመቅደሱ ነው ያደረገው፣ ከመቅደሱ ውጭ ነው ያደረገው። ውጭ ነው ያደረገው። ከዚያ በኋላ ፈርሷል፣ አይመለስም። የሚጀምረውን በዚህ ነው። እኔ የዕለተ ምጽአቱ ትምህርት መሰረታዊ አንጓዎች ውስጥ አንዱ ይሄ ነው። ክርስቶስ መጥቷል። ከዚህ በኋላ የሚመጣው ዳግመኛ ለማዳን ሳይሆን ምን ለማድረግ ነው? ለመፍረድ ነው የሚመጣው። ዝም አይልም የሚለው ምስባኩን የምንሰብከው ለዚያ ነው። እግዚአብሔር ጋደ ይመጣ ጋደ ይመጽእ እና ዝም አይልም። በሰዓት ይነድድ ቅድሜሁ፣ በፊቱ ፍርድ ይደረጋል። እሳት በእውነቱ ነገሮችን እንደሚለያየው ወርቁንና እንጨቱን ይለያል አይለይም? ይለያል። ወርቁ ብሩ ይነጥራል፣ እንጨቱ ገለባው ይቃጠላል። ኃጥአን ወደ እሳት ይሄዳሉ። በገድል በመከራ ተፈትነው እንደ ወርቅ የሚያበሩ ጻድቃን ወደ ክብር ወደ መንግስተ ሰማያት ይሄዳሉ። ያ እውነቱን የሚለየው እሳት ይመጣል። ትምህርታችን ያ ነው። ግን ያ የሚደረገው እንዲሁ ዝም ብሎ አይደለም። ከዚያ በኋላ ደግሞ ይመጣል ሲባል መቼ ነው መጣው? አሁን መጣ እየተባለ እንዳንታለል ደግሞ የሚመጣበት ደግሞ ምልክቶቹ ደግሞ ተሰጥተዋል አይደለም? የመቅደሱ መፍረስ መምጣቱ እርግጠኛ መሆኑ፣ በመምጣቱ ሰበብ ደግሞ ሰይጣን ብዙ ስህተት እንዳይሰራ አሁን መጣ። ምክንያቱም ክርስቶስ መጥቷል እያሉ ብዙ ያሳስቱ ሰዎች ከዚህ በፊትም አሉ። ሊመጣ ነው እያሉ ሰው ሰብስበው የገደሉ ብዙ ሰዎች አሉ። ብዙ ጉዳት ደርሷል፣ ወደፊትም ሊደርስ ይችላል። ስለዚህ በዚያ ምክንያት ደግሞ እንዳንሳሳት ደግሞ ምን ሰጠን? ምልክት። አብዛኛው የማቴዎስ 24 ምንባቡ ምልክቶች ላይ ያተኮረ ነው። መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል፣ ፍቅር ይቀዘቅዛል፣ ሐሰተኞች ነቢያት ይነሳሉ፣ እኔ ክርስቶስ ነኝ የሚል ይመጣል። ይሄ ሁሉ ተብሏል አልተባለም? እንዲህ አይደረግ። አብዛኛው ምልክት ዓላማው የምልክቶቹ መሰረታዊ ዓላማ ሰውን ከስህተት መጠበቅ ነው። ሰውን ከምን ማድረግ? መጨረሻው ሲጠቃለል ግን ማዘጋጀት ነው። ለምንድን ነው የምንዘጋጀው? ለእውነተኛ ህይወት። በዚህ ማናምን ቢሆን ኖሮ በክርስቶስ ዳግመኛ መምጣት ማናምን ቢሆን ኖሮ እንደዚህ አንሰበሰብም ነበረ። ምክንያቱም ክርስቶስ አልተነሳማ እኛም ማንነሳ ከሆነ እንዳለው ቅዱስ ጳውሎስ አይደለም? እምነታችን ከንቱ ሆና እንዳለው ትንሣኤ ባይኖር ዕለተ ምጽአት ባይኖር፣ እንዲያውም አንዳንድ ሊቃውንት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ወይም አማናዊቷን ቤተክርስቲያን ምጽአታዊ ስካቶሎጂካል ይሏታል። ምክንያቱም መምጣቱን በመጠበቅ ነው ይህን ሁሉ የምናደርገው። ስለሚመጣ እንደሚፈርድ ስለምናውቅ፣ የቀኝ የግራው ቁመት የሚባል ስላለ፣ የዘላለም ህይወት የዘላለም ቅጣት ስላለ፣ ምጽአት ባይኖር ሆኖ ለምን ቤተክርስቲያን ያስፈልጋል? ለምን ጥምቀት ያስፈልጋል? ለምን ጾም ያስፈልጋል? ለምን መዝሙር ያስፈልጋል? ለምን ጉባኤ ያስፈልጋል? ለምን ትምህርት ያስፈልጋል? ትርጉም የለውማ። ይሄው በሙሉ ትርጉሙ ያለው እኮ ምጽአቱ ላይ ነው። ግልጽ ነው አይደለም? መሰረታዊ። ለዚያ ነው ከአምስቱ አዕማደ ምስጢራት አንዱ ምስጢረ ትንሣኤ ሙታን። በጸሎት ሃይማኖትም ላይ ስንጸልይ የምናጠቃልለው ወንስቴፎ ነው አይደለም? ምንለው ትንሣኤ ሙታን እንላለን አንመጥ ተስፋ እናደርጋለን። ግን ተስፋ የሚለው ቃል ራሱ ስንፈትሸው እኛ ራሱ በተስፋ የምንጠብቀው ይሁን አይሁን አይታወቅም። የክርስቶስ ምጽአት በስጋትና በፍርሃት ወይስ በተስፋና በጉጉት ነው የምንጠብቀው? አቤት ፍንጭ ስላገኛችሁ ማለት ነው። ጥሩ ነው በጣም እግዚአብሔር ያደርግልን። በእውነቱ እውነት ነው። እውነቱን ለመናገር ብዙ ጊዜ እኔ እንደማደርገው ዛሬ እናንተ አስቀድሜ ማብራሪያ ስለሰጠው ነው እንጂ ሰሞኑን የጠየቋቸው ሁሉ በምንድን ነው የምትጠብቁ ስላቸው በፍርሃት ነው ያሉኝ። ግን በተስፋ ነው መሆን ያለበት። ለምንድን ነው በተስፋ የሚሆነው? በተስፋ የሚሆነው እንኳን ክርስቶስን ምጽአት ይቅርና እውነተኛ ክርስቲያኖች ከሆነ ማለት ነው። አንድ ደህና አቅም ያለው ዘመድ ከውጭ ሀገር ዘመድ ያለው ሰው መጣለው ቤት ገዛልሃለሁ ጎደልህን አሟላለሁ ቢል የዚያን ሰው መምጣት በተስፋ እንጠብቃለን አንጠብቅም? እኛ እኮ ክርስቶስ ከዚህ በፊት መጥቶ ዕዳችን ከፍሎ ሄዷል። የዘላለም የኃጢአት ዕዳችን ከፍሏል አልከፈለም? ለዛውም ደግሞ እንደ ገንዘብ አይደለም፣ በብርና በወርቅ አይደለም የተገዛችሁ ነው ያለን። የተገዛ ነው በከበረ የደሙ ፈሳሽነት ነው አይደለም እንዴ? ራሱን በመስጠት አምላክ ሆኖ ሳለ ያን ካደረገ በኋላ ደግሞ በአባቴ ዘንድ ብዙ መኖሪያ አለ መጥቼ ወስዳችኋለሁ ብሏል እኮ። ስለዚህ ወደ መንግስተ ሰማያት ከመሄድ በላይ ምን ተስፋ አለ?
በተለይ ደግሞ ይህን ዘመን ስናየው አሁን ሰሞኑን ያሉትን ዓለም አቀፍ ጦርነቶች ስናያቸው አይደለም እንዴ? እኛ ጋር ራሱ የእቃዎች ውድነት እየጨመረ ነው አይደለም? እና የከተሞች ውበት ክርስቶስ ባይመጣ እውነተኛ ፍርድ ባይፈርድ እውነት ሰይጣን እኮ አምላክ ይመስል ነበረ። ጉልበታሞች አምላክ ይመስሉ ነበረ። ኒውክሌር ቦምብ የታጠቁት አምላክ ይመስሉ ነበረ። የፈለጉትን እያፈረሱ የፈለጉትን እየገደሉ የሚኖሩት እውነተኞች ይመስሉ ነበረ። ግን እውነት አለ፣ ይገለጣል፣ ይመጣል ክርስቶስ። ለእያንዳንዱ እንደ ስራው ከፍለው ዘንድ ዋጋዬ ከኔ ጋር ነው። ክርስቶስማ ይምጣ በትህትና ለሚኖር ግን ያን ዋጋ የምንቀበለው እሱ በዚህኛው በቀይ ቁማት እውነት የእሱ መምጣት አሁን ከተዘጋጀን በተስፋ ነው የምንጠብቀው። የምንወዳደርበት የምንጨነቅበት የፎቅ የቤት የኪራይ የመብራት የውሃ የስንቅ የነዳጅ መጥፋት የሚባል የለም። ሁሌ በምታበራ ብርሃኗ ራሱ ክርስቶስ በሆነ እጅግ በምታስደንቅ ዓለም ሊያኖረን ሰው እንዴት ያን አይጓጓለትም? እንዴት አይፈልገውም? ሰው ከዚህ ጭንቀት ወጥቶ ለዚያ ነው ቅዱስ ጳውሎስ ልሄድ ከክርስቶስ ጋር ልኖር ምን አደርጋለሁ ናፍቃለሁ። እኛ ግን እዚህ ነው መኖር የምንፈልገው። በጣም ይገርማል። በዚህ ጦርነት ውስጥ፣ በዚህ ትርምስ ውስጥ፣ በዚህ ልዩነት ዘረኝነት ውስጥ፣ በዚህ ስግብግብነት ሆድ በልቶ በማይረካበት ሰውነት ለብሶ አጊጦ በኮምፕሌክስ ቅንጥ ቅጥል በሚልበት በዚህ ጣጣ ባለበት ዓለም ለመኖር ክርስቲያኖች እንደሚገባን ከተዘጋጀን በእውነቱ ይምጣ ክርስቶስ። የክርስቶስ መምጣት በተስፋ የሚጠበቅ ነው፣ በናፍቆት የሚጠበቅ ነው። የተሻለን ዓለም ከምንኖርበት ዓለም ሊነጻጸር የማይችል እውነተኛ ሰላም፣ እውነተኛ ደስታ፣ እውነተኛ እርካታ ሰዎች መላእክትን ወደ ጽድቅ ከሄድ መስለን ወደ ምንኖርበት ዓለም ደግሞ እኮ አናፍርም። ሁሌም መንግስትህ በሰማያት እንደሆነች እንዲሁም በምን እንላለን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። መንግስት ምን ትሁን? ትምጣ። መንግስትህ እኮ ትምጣ ሌላ አይደለም። ዕለተ ምጽአት እስከሚመጣ እንኳን አታስጠብቀን። እዚህ በኑሯችን ራሱ በመንግስትህ ቅዱሳን የሚኖሩትን ኑሮ አቅመሰን እኮ ማለት ነው። የኛ የዚህ ዓለም ከምግብ የሚገኘው ደስታ፣ ከዚህ ዓለም ጌጥ የሚገኘው ደስታ፣ ከዚህ ዓለም ነገር የሚገኘው ፍላይ ይቅርብን። በምድር መየኖር በእውነቱ ቅዱሳን ያን ዓለም እንደቀመሱት አቅመሰን እኮ ማለት ነው። ደግሞ የሚጸድቅ ሰው በዚህ ነው የሚቀምሰው ያለ ጥርጥር ማለት ነው። በዚህ ያልቀመሳት ሰው በሰማይ ያያት ዘንድ ተስፋ የለው። ስለዚህ በምድር እንድንቀምሳት አምላካችን እግዚአብሔር ይርዳን። ተወደዳችሁ እግዚአብሔር ቤተሰቦች፣ ስለዚህ ይሄ ሁሉ የሚነገርበት ምክንያት ያቺ የምትመጣው ዓለም የምታጓጓ ስለሆነ በጣም ልዩ ስለሆነች ወደዚያ መግባት እንችል ዘንድ እንድንዘጋጅ ነው። ዋናው ዓላማው መዘጋጀት ነው።